ህይወትና የራሴን የቤት ፋበት ሀገር አይደለም ኢትዮጵያ። ቀለል አድርጋችሁ ባታዩት መልካም ነው። ቲክቶክ ላይ እንደሚወራው አይደለም። የማታውቁት ድንቅ ነገር አለ። እንደምታወሩት ደግሞ ቲክቶክ ላይ ተሰብስቦ ቲክቶክ ላይ የሚሰራ ተግባር አይደለም። ራሱ ተቋም አለው፣ መስመር አለው፣ ሂደት አለው፣ የሚጠየቅበት ህግና ደንብ የሚባል አለው፣ ስርዓት አለው፣ የሚገመገምበት ሂደት አለው። ዝም ብሎ አይደለም በጎ አድራጎት የሚከፈተው። ድርጅታችሁን አቋቁማችሁ ለራሳችሁ አገልግሎት የምታገኙበትን ነገር መደገፉ ነውሩ ምን ላይ ነው? ያውም የተለየ ተአምር በሚሊዮኖች እንዳስገባ ሰው። ያንን እኮ ግሩፕ ላይ ለቅቄላችኋለሁ አይደል? በአመቱ ምን ያህል ብር እንደተሰበሰበ ግሩፕ ላይ ዶክመንት አልለቀቅኩላችሁም? አልነገርኳችሁም? አላወራኋችሁም? ያንን ለማወቅ እኮ በቃ ይህንን ፕሮፋይል ላይ ያለውን የጀጎልን ባንክ አካውንት እንትን ብሎ መጠየቅ ነው። ባንክ የሚሰራ ሰው ወይም ደግሞ እንትን አይደለም በቃ እንደዚህ አይነት ነገር እየተጭበረበረ ስላለ ይሄ ድርጅት ይጠይቅልኝ ብላችሁ ሲቪል ማህበራት እኮ መጠየቅ ነው። መቼም ቤተሰብ የላችሁም። ስትዘረፉ ብዙ ነገር እኮ ታደርጋላችሁ አይደል? ስለዚህ ምን ልላችሁ ነው? አሁንም በአክብሮት የምጠይቃችሁ እስቲ ተስፋ ይበልተህናል። እኔ አሁን ያለሁበት ውጥረት ውስጥ እኔ ነኝ የማውቀው ምን አይነት ችግር ውስጥ እንዳለሁኝ፣ ምን አይነት ሁኔታ ውስጥ እንዳለሁኝ። ግን አንዳንድ ጊዜ ሰዎች ሞተው እንኳን ማትረሷቸው ሰዎች አሉ። በቃ ገለል ብለው እንኳን የማትረሷቸው ሰዎች አሉ። በቃ እንደዛ ነው እየሆነ ያለው። ሰው ጥያቄ ያላችሁ ሰዎች በዚህ ሳምንት በየሰዓቱ እገባላችኋለሁ። በምትፈልጉት ሰዓት እገባላችኋለሁ። ጥያቄ ያለኝ የምትሉ ሰዎች ደግሞ ገስት ላይ ማሁን መታችሁ መጠየቅ ትችላላችሁ። ተግባባን? አንድ ነገር የምነግራችሁ ምቹ ከሆነ ሀገር ላይ በመኖሪ ብቻ ስራ አጥ እንኳን ባልሆን ክፍያ የሚከፈልበት ሀገር ላይ በሳምንት ብዙ ሺህ ዶላር ላገኝበት የምችለውን አክሰስ የምታውቁት ስራዬ ላይ የነበርኩኝ ሰው፣ በትምህርቴ የተሻለ ዕውቀት ያለኝ፣ በሙያዬ የፊልም ባለሙያ የሆንኩ፣ ብዙ ተማሪዎችን ያስተማርኩ፣ ከ700 እና ከ800 በላይ ተማሪዎችን አስተምሬ በኢንዱስትሪው ላይ ትልቅ አስተዋጽኦ ያደረጉ ሰዎች፣ የብዙ ዩቲዩብ ቻናሎችን የምቆጣጠር የራሴም ዩቲዩብ ቻናሎች ያሉኝ፣ የራሴ ገቢ እንቅስቃሴ የማከናውን፣ የተለያየ ቢዝነሶች ላይ የምሰማራ ኋላ ቀር ሰው አይደለሁም። በራሴ ሰርቼ የምኖር ሰው ነኝ። አያችሁ፣ የሆነ በሞራል ተነስቼ ምሰራ ቢሆን ኖሮ እንደፈለጋቸው ብሎ መዝጋት ይቻላል። እኔነቴን ግን ያሳጣኝ ነገር ቢኖር ጀጎል ነው። የምር እንደማንኛውም ሰው በሙያዬ በመጣና ያለኝን ባሳይ ወር ያለኝን ብሰራ ማንም እንትን አይልም። በነገራችን ላይ የሚረዳ ሰው አይደለም የሚናገረው። ብሬን በላው የሚል ሰው ናና ተናገር፣ የተበላውን ብር ናና ተናገር፣ ይሄው በክብር ግባና ተስፋዬ እንደዚህ እኮ አጭበርብረኸኛል የምትል ሰው በዶክመንትም ተናገር። በነገራችን ላይ ጆከር ጋር የገባሁት እርግጠኛ ስለሆንኩ ነው። አይኖ የሚያከብረኝ ወንድሜ እንደሆነ አውቀዋለሁ። በክፉ በደግ ተሰዳድበን ምናቅ ሰዎች አይደለንም። በክብር እንደሚያወራኝ ስለማቅ ነው የምገባው። ማንም ሰው እንዲሰድበኝ እድል የሚሰጥ ሰው አይደለም። በምንተዋወቅበት የክብር ደረጃ ስለምንተዋወቅ ሲጠይቀኝ መልስ እንዳለኝ ስለማውቅ ነው በኮንፊደንስ የምገባው። ማንም ሰው ምክንያቱም ጥሩልኝ ምናልባት ስላላገኘኝ ሊሆን ይችላል። ሳሪ ጋርም እንዲመጣ አድርገን ያወራ ነው፣ እሱ ጋርም ያወራ ነው። ምንም እንትን ስለሆነ አይደለም። ምንድነው ልላችሁ የምፈልገው ማስረጃ ኖሮ እንደዚህ በላህን በዚህ ተብሎ ነው አይደል? ማስረጃ ፍርድ ቤትም ሲከሰስ እኮ ይሄው ተብሎ ነው። እንደዛ ያላችሁና ችግር ያደረስኩባችሁ ሰዎች ካላችሁ በማንኛውም ቦታ ተስፋዬን ጥሩልኝ በሉ። የተበደላችሁ ሰዎች ካላችሁ የምሬን ነው የምላችሁ።
ተስፋዬ ብር በልቶኛል የምትሉበት ቦታ ቤታችሁንም ከፍታችሁ ሌላ ቦታም ሄዳችሁ እኔ እንትን አባላለሁ ይሄው ማስረጃ ይብላችሁ ነው። ከዛም በኋላ እዛ ላይ ነው መወያየት የሚቻለው። ምንም ማስረጃ እንትን ሳይል እጥብ አድርጎ በላው ጨረሳቸው። እሱንማ መደርደር ምንድን ነው? 100 ሚሊዮን ይዞ ጠፋ ሊል ይችላል። ምንድን ነው የቁጥር ችግር የሌለብን? አንዳንዱ ሰው እኮ ቁጥር እንኳን እንዴት እንደሚደመር ማያውቅ ሰው ነው። ካልኩሌሽን እንኳን እንትን ማይልሱ ሰው እንደዚህ አይደለም መሆን ያለበት። ስለዚህ አሁንም ኤቪደንስ ያላችሁ ተስፋዬ ብር አጭበርብረኸናል ያላችሁ ሰዎች ኑና ጠይቁ። በእኔም ቤት ይሁን በራሳችሁም ቤት ቪዲዮ ስሩ። ከዛ ውጭ ግን አትሊስት የተደረገላችሁ ሰዎች፣ ስለ ጀጎል የምታውቁ ሰዎች፣ መታችሁ የታገዛችሁ ሰዎች ብዙ እህትና ወንድሞች አላችሁ። አትሊስት የተደረገላችሁን ማውራት ግን ለነፍስም ለስጋም አሪፍ ነው። አንዳንድ ጊዜ የተደረገላቸው እንኳን ማውራት አይችሉም እንዴ ብዬ የምታዘብበት እንትን ስላለን። ከዛ ውጭ ግን በችግሬ ጊዜ ከጎኔ ሆናችሁ እጅግ በጣም ብዙ ከጎኔ ሆናችሁ ስትደግፉኝ፣ ስታግዙኝ የኔን ችግር እንደራሳችሁ ችግር እያያችሁ ከጎኔ የሆናችሁ ሁሉ እግዚአብሔር ውለታችሁን ይክፈላችሁ። በተለይ ሙኒት እግዚአብሔር ውለታሽን ይክፈልሽ። በህይወቴ ውስጥ ለመጡብኝ ነገሮች ሁሉ እንደ እህት ከጎን ሆነሽ ስለምታበረችኝ ከልብ አመሰግናለሁ። መቼም የማይለዋወጥ አቋም ያለሽ እህቴ ሙኒት ከልብ አመሰግናለሁ። ሌሎቻችሁ እነ ሳሪ እነ መሲ በውስጥ ምን ሆናለሁ ወንድሜ እያላችሁ የምትጠይቁኝ በጣም አመሰግናለሁ። ሙኒትን የተለየ ማመሰግነውባት ለምንድን ነው? ሙኒት እንደምታዩት በየቦታው የምትሄድ ብቻ አይደለችም፣ የምርም ሰው ነች። እህት ስለሆነች ማለት ነው። እህት ስለሆነች ነው ለኔ ማመሰግናት። ሙኒት ከልብ አመሰግናለሁ። ምናልባትም የማመሰግንበት ጊዜ በቅርብ ይመጣል። ምን ሆኜ ነበር፣ ምን ተከስቶ ነበር፣ ምን ተፈጥሮ ነበር የሚለውን ነገር ወደፊት እናወራዋለን። ለምን ከሚዲያውም እንደጠፋው ወደፊት እናወራዋለን። ከዛ ውጭ ግን አሁንም ቢሆን እህቶች ምናልባት ችግር ካለም ይሄ ችግር ነው፣ በዚህ ነገር ልታስረዳን ትችላለህ ብላችሁ ማውራት የምትችሉበት አቅም ላይ ነው ያላችሁት። ጀጎል የእናንተው ነው፣ ምንም የተለየ ነገር የለውም። በዚህ ጉዳይ ደስተኛ አይደለንም፣ ይሄ ነገር ጥያቄ ያለን የምትሉ ማናችሁም መምጣት ትችላላችሁ። ለሁላችሁም እንትን የተባለ ነው። ምን መዘግበውም እንትን የምንለውንም ነገር አሁን ለጊዜው አቁመናል። ምንም እንትን የምንለው ነገር የለም። ይህንን ስራ እየሰራ ያለሁት እኔ ስለሆንኩኝ የምንችለው ስልክ ተቀብለው ብቻ እናንተን የሚያስተናግዳችሁ ሰው ነው ያለው። የተለየ አደጋ ሲደርስባችሁ ብቻ ሊያግዛችሁ የሚችል ሰው ነው ያለው አሁን ላይ። እኔም የራሴ ጉዳይ ላይ የራሴ ችግር ላይ ስለሆንኩኝ ለጊዜው እነዛን ነገሮች አስተካክዬ እስክመለስ ድረስ እንድትታገሱ ነው ለሌሎቻችሁ የምነግራችሁ ማለት ነው። በዚህ አጋጣሚ በብዙ ፈተናዎች ውስጥ ያላችሁ እህቶቼ፣ ደራሽ ያጣችሁ አሁንም ተቸግራችሁ ያላችሁ እህቶቼ እግዚአብሔር ይድረስላችሁ። ብዙ እህቶች ብዙ ወንድሞች አላችሁ አሁንም በጣም ችግር ላይ ያላችሁ እና በውስጥ የምታወሩኝ በሚችለው አቅም አሁንም በስልክ መልስላችኋለሁ፣ በሚችለው አቅም አግዛችኋለሁ። ምናልባት እናንተም ችግር ደርሶብኛል ስትሉ አንዳንዴ በህይወት እኔም የምፈተንባቸው ጉዳዮች ስለገጠመኝ ነውና እነዛን ነገሮች እያስተካከልን እየተጋገዝን የምንረዳዳውን እንረዳዳለን። ከዛ ውጪ ግን ችግር አለ አጭበርብረኸኛል የምትሉ እህት ወንድሞቼ ደግሞ በአክብሮት ነው የምቀበለው። እዚህ መምጣትም ካልፈለጋችሁ ቪዲዮ ስሩና ተስፋዬ እንደዚህ አድርገህናል፣ አንተ አጭበርብረኸናል የምትሉ ሰዎች ማስረጃ አምጡና እንትን በሉ። የተለመደ ጥያቄዎችን እንደዚህ ሆነ፣ ብር በልቶ ዘረፈ፣ አንዳንድ በጣም የሚገርሙ እህቶችም አሉ። ከእግዚአብሔር በታች እኛው አግዘናቸው እኛው ረድተናቸው
ብዙ መስመር ውስጥ ሲገቡ ከጎናቸው የሆነን ሰዎች ዛሬ ተቆርቋሪ መስለው የሚመጡ ሰዎች አሉና እዚሁ ሀገር ውስጥ ያለች አንድ ልጅን አይቻት ነው በጣም ገረመችኝና የምር ከስደት መታ ችግር ውስጥ ወድቃ አይዞሽ በቃ እንደዚህ ስታስመርቅ ነይና አስተዋውቂ ብዬ ሱቋንም እኔ በገባው ቁጥር ብዙ ጊዜ ሳስተዋውቅላት የነበረች ልጅ ቆንጽል ሐሳብ ለወሬ ጥማት ማለት ቆንጽል ሐሳብ ይዛ እንደዚህ ፎቶ የለጥፋ እንትን ብላለችና ምናልባት እህቴ ፎቶ የለጥፈሽ እንትን ያልሽው ጅማ አካባቢ የምትኖሪው ቀን ሲጠምብሽ አግዟት ከስደት ነው የመጣችው ያስተባብሬ ገስት ላይም ስንት ነገር ሳግዝሽ የነበረው ምናልባት ላንቺ የደረሰ የተጭበረበረ ዶክመንት ካለ አውጪው እሺ ተናገሪ ከዛ ውጭ ግን እግዚአብሔርም ያያልና ለህሊናሽ ደሪ ለወሬ አትደሪ ከዛ ውጭ የተጭበረበራችሁ ልጆች ለኔ ደግሞ ብር አስገብታችሁ በኔ አካውንት ላንተ ቀጥታ አስገብቻለሁ የምትሉ እንዳልኳችሁ በምትፈልጉት ሚዲያ ላይ በራሳችሁ ቤትም ለምን አንድ ሰው አይከተላችሁ ምን ይንጥሩኝ ነፃነት የሚሰማችሁ በራሳችሁ ቤት ከሆነ እመጣለሁ ወይ በምትፈልጉበት ቤት እመጣላችኋለሁ ተጭበርብር ያለው አንተ አጭበርብረኛል የምትሉ ማናችሁንም ነው ምለው ማናችሁንም ከዛ ውጪ ጀጎል በጎ አድራጎትን በጊዜው አግዛችሁ ዛሬ ላይ የኔ መጥፋት ያሳሰባችሁ ወንድሞቼ ምን ሆነ ነው ያላችሁኝ ወንድሞቼ በውስጥም ለተወሰናችሁት ችግሬን እየነገርኳችሁ ነው በቅርቡ ነገሮች ይስተካከላሉ እኔም ለትንሽ ጊዜ እነዛን ጉዳዮች አስተካክዬ እመለሳለሁ ወደ ሚዲያውም እመጣለሁ ከዛ በተረፈ ብዙ ነገር ከመናገራችሁ በፊት አስተውሉ የተዘረፋችሁ ካላችሁ ደግሞ አለው ስለዚህ ጥያቄ ካላችሁ አሁንም ከስርም ጥያቄ ያላችሁ ሰዎች ካላችሁ ላስገባችሁ እችላለሁ ጥያቄ ያላችሁ ሰዎች ማናችሁም ጥያቄ ካላችሁ በምንም ጉዳይ ላይ እናስገባችኋለሁ አይ ቲንክ ብዙ ሰው ሪኩዌስት ልኳል አው ጠፍታል በጣም ብዙ ጊዜ በጣም ያው ትንሽ የሆነ ጉዳይ ገጥሞኝ ነበር እስቲ በዚሁ አጋጣሚ ዘኪ እኔን በምንድን ነው የምታቀኝ እስኪ ንገራቸው በምንድን ነው የምታቀኝ ምናልባት እኔ አውርቼ ሉረት ልጅ ያስተኛው መጀመሪያ ድሮ ስለሰጠኝ አመሰግናለሁ እኔ 2016 ላይ ሐዋሳ ዩኒቨርሲቲ ግራጁዌት አድርጌ ወደ ቤት መሄድ ስላልቻልኩ የሆነ ቪዲዮ ሰርቼ ነበር በሰዓቱና ከዛ ስራ ለማግኘት የሐዋሳ ሰዎች ተባበሩ የነበር ሐዋሳ ዩኒቨርሲቲ ነበር ግራጁዌት ያደረኩትና በዛ ሰዓት ብዙ ሰዎች መጠቀሚያ አድርገውኛል የጀስት ላይክ ቪዲዮ ሰርተውብኝ ምናምን ነገር ስራ እንዳስገቡኝ አድርገው መጫወቻ አድርገውኛል በሰዓቱ ቪዲዮ ያልሰራሁትም ወደ ፕራይቬት ሴፈርቼ ነበር ግን ተስፍሽ በዛ ሰዓት ስልክ ቀጥታ ደውሎልኝ እዚህ ቦታ ላይ ስራ ግባ ብሎ እሱ ኮፋውንደር ነው የሰራው የኛ ዴሊቨሪ የሚባል ሐዋሳ ድርጅት አለና እዛ ውስጥ ስራ እንድገባ ያደረገኝ ሰው ነውና በዚህ አጋጣሚ በጣም ለማመሰግን እወዳለሁ በሰዓቱ ቪዲዮ ሰርቼ ስላላመሰገንኩ ይቅርታ በጣም እና ተስፍሽን ማውቀው በዚህ ነው እንጂ እንደዚህ አሉባልታሪ እኔ ማርያምን እኔ በጣም ማመስገን ፈልጋለሁ ስለዚህ ነገር ማርያም ቪዲዮ ሰርቼ አላውቅም ያው በጣም አመሰግናለሁ ለዚህ ነገር እና ስለነሱ በቃ አትስማ በቃ ማርያም ዘኪ አሁን የት ነው ያለው አንተ እኔ ሐዋሳ ነው ያለሁት አሁን ሐዋሳ የኛ ዴሊቨሪ አንተ ካስገባው ስራ ስቲል እዛው ነው ያለሁት እኔ በዚህ አጋጣሚ ዘኪ የት ሀገር ልጅ ነህ እኔ ጎንደር ልጅ ነኝ ዘኪ የጎንደር ልጅ ነው ግራጁዌት ካደረገ በኋላ በነበረው ጦርነት ምክንያት ወደ ሀገር ቤት መመለስ ስላልቻለ እዛው ሐዋሳ ዩኒቨርሲቲ እንዲያቆዩትና ስራ እስኪያገኝ ድረስ እንዲተባበሩት ስራ የሚፈልግ ልጅ ነበር ቪዲዮ ሰርቶ ነበር የዛሬ 2 ዓመት ነው ምናምን ነው አይደል ከዛ በፊት ነው ሶ ያንን ቪዲዮ አይቼ ነው ቀጥታ ይደውልልኝ
ቀጥታ ደወልኩለት። እዛው ሐዋሳ የኛ ዴሊቨሪ ማለት እኔ 50% ሼር ሆልደር የሆንኩበት የኛ ዴሊቨሪ የተሰኘ የምግብ ዴሊቨሪ የሚሰራ ተቋም ነው። እዛ ድርጅት ውስጥ ገብቶ ስቲል እስካሁንም እዛ እየሰራ ያለ ልጅ ነው። በነገራችን ላይ ጂኒየስ ተማሪ ነው። በጣም ሰቃይ ተማሪ ነው። ግሬዶቹ እጅግ የሚገርሙ ናቸው። አቅም ያለው ልጅ ነው። በዚህ አጋጣሚ አሁንም ድረስ እያደረክ ላለው ነገርም በታማኝነት እኔንም ሳታሳፍር እየሰራ ላለውን ቦታ ምንም ነገር ቢያንስብህ እንጂ የሚበዛብህ ልጅ አይደለም። የጠፋሁትም ቴሌግራም ላይ ስትልክልኝ የሆኑ ችግሮች ስለገጠሙኝ ነበር እና ኤኒሃው ሌሎች ፕሮጀክቶቻችንም ይቀጥላሉ። እሺ ወንድሜ፣ ለማንኛውም ገብተህ ምስክርነትን ስለሰጠህ አመሰግናለሁ። አረ ተስፍሽ አንተ በጣም እዚህ በላይ ሲገባ ነው ላይ ችግሩን አንደርስታንድ ስላላደረኩ ነው እንጂ ቪዲዮ ያልሰራሁት ቪዲዮ መስራት ይችል ነበር። እኔ ስላልሰማሁ ነው። ማርያምን የጠፋበት ኬዝም አንደርስታንድ አላደረኩም ምን ነበር። ያ አብሽር ወንድሜ ቴንክ ዩ። እሺ እንትና ቤተልሔም ልጅ እያስተኛች እሷ ታስቀድማት። እንዴት ነሽ? አንዴ ላውራና ልውረድ። እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? እኔ በጣም ደህና ነኝ ተስፍሽዬ። እኔ ዛሬ አይደለም ማቅክ ዩቲዩብ ላይ ነው ማቅክ። ድሮ ቤሩት እያለሁ ከ9 ዓመት በፊት፣ አሁን ያለሁት ዱባይ ነው። እኔ ማርያምን ትላንት ቁጭ ብዬ ነው እያየሁ የነበረው። ጀግና ነክ፣ ጎበዝ ነክ፣ በዚሁ ቀጥልበት። እኔ አንደኛ በጣም ነው ማደንቅክ። በጣም እኔ ከሌ ማለትም ባያቅተኝም አንተም በጣም ነው የምወድክ። ለምን እኔ ጆገል አንተን አልተደራጀውም፣ ግን የዛኔ በስብሰባው ሰዓት አንተ ጠይቀኝ ሳይሆን እኔ ፈልጌ ነው ያደረኩት። ማናችንም የማዳም ቤት እህቶቻችን እኔ ጋር አሉ ብዙ ልጆች፣ ሁላችንም ፈልገን ነው እንጂ አንተ አስገድደህን አይደለም። ሁለተኛ ደግሞ እኔ ሳላቅክ እንኳን ትዝ ካለክ ረስተከው ይሆናል። ወንድሜ አካውንታንት ተመርቋል፣ ዲግሪ ያለው ኤሌክሽን ዲግሪ ያለው ብዬ እንኳን በውስጥ አውርቼክ ማለት ነው በስነ ምግባር የመለስክልኝ አንተ ነህ። ይሄ ጨለማ ይንጋልኝ፣ አይዞሽ በርቺ፣ እኔም ቦታ ፈልጌ አስተካክዬ ነግረዋለሁ፣ እኛ ጋም ቢሆን ስራ ፈልግለታለሁ አስታውሽኝ ስትለኝ እኔ ነኝ ያላስታወስኩክ። ለምን? በጣም ብዙ ውጥረት ላይ ስላለክ። ብዙ ሰዎች ደግሞ የማይረዱ ናቸው እንደ ተልባ የሚንጫጩት፣ የማያደርጉ ናቸው የሚንጫጩት። የሚያደርግ ሰው እግዚአብሔር እኮ ግራህን ስትሰጥ ቀኝ ሀይ ነው የሚባለው። ገባክ? የሚያደርግ ሰው አያወራም፣ የማያደርግ ሰው ነው። አንተ ለእኛ ታስፈልገናለክ። መብርሃንን ነው የምልህ፣ ለእኛ ታስፈልጉናላችሁ። ብዙ ሰዎች አላችሁ ለእኛ የምታስፈልጉን። እኛ እንደዚህ እየገፋናችሁ ነው ርቃችሁ ሄዳችሁ። ቶ እንትናን እንኳን ምግብ የምትሰራዋን እኮ አንተነ ዛሬ እዚህ ደረጃ እንድትደርስ ያደረካት። ትላንትና እኔ እሷን ራሱ ደውዬ ቦይስ ልኬ ነግሬያታለሁ። ወተሽ ለተስፍሽ ብዙ ድምፅ መሆን ይገባሻል፣ ተስፍሽ ነው ዛሬ እንድትቆም ያደረገሽ ብያታለሁ። ቦይሴን እንኳን አልሰማችሁም። ገብቶሃል? አንተ ራስህ ነህ። በቃ አንተ ተስፍሽ ነክ። ማንም ስላወራ አይደለም፣ እኔ ስላወራው አይደለም። አንተ ጀግና ነክ፣ ለእኔ ጀግናዬ ነክ። ለምን ሚዲያ ላይ እኔ በጣም ቆይቻለሁ፣ ሚዲያ ላይ እከታተላለሁ። በአርሴማ ነው የምታቀኝ አንተ እና እከታተላለሁ ሚዲያ ላይ በውስጥ እርኩስ፣ በቲክቶክ ላይ በላይ ቅዱስ፣ በውስጥ እርኩስ የሆኑብን ሰዎች አሉ። እኛ ብዙ ነገር እኔ በዚች ምድር ላይ እዚህ ዱባይ አሁን 6 ዓመቴ ነው። ሙኒት፣ አንተ፣ ሳሪ፣ መሲ ብርጅስቶን ናቸው የማትቀየሩት። ሁሉም አስመሳይ ነው ሁሉም። ስለዚህ እግዚአብሔር ችግርህን አቃሎልን፣ እመቤቴ ማርያም ጭንቃ ማላጇ ችግርህን አቃላልን። መጥተህ ከኛ ጋር እንድትቆም እንፈልጋለን፣ ከጎናችን እንድትሆን እንፈልጋለን። ከእግዚአብሔር በታች ተስፍሼ በጣም ነው የምወድቅ። እግዚአብሔር የልብህን መሻት ይፈጽምልክ። እምወደው አምና ረጋይ ከቀኝም ከግራም ተከትሎ ወደ አንገትን ቀና አድርገህ እንድትሄድ ያርክክ። ያ የድሮ ተስፍሽ ፍንዳታው በባለፈ የዘፈንከው እየፈነዳቅ እሱን ተስፍሽ እንዲመለስ ፈልጋለሁ። እወድሃለሁ የኔ ወንድም። እኔ ወንድሜን ስራ እንኳን ባታስገባልኝ በኮንፊደንስ ስላወራኸኝ አይዞ ይስራ፣ ስራ ማይነቅ ከሆነ እኔ አመቻችለታለሁ ያልከው ነገር ከህሊና አይወጣም። ተስፍሽዬ በጣም ነው የምወድክ ወንድሜ። እሺ ሁሉም ቦታ ስትገባ እኔ አለው፣ ኮሜንትም ጽፋለሁ፣ ታብታብም አደርጋለሁኝ። ለምን? በቃ ሰው ስለሆንክ፣ ሰው መሆን በቂ ነው። እሺ ተስፍሽዬ ሰላምክ ብዝት ይበልልኝ። እግዚአብሔር ካንተ ጋር ይሁን። ሁሉም ነገር ደግሞ በጊዜው በሰዓቱ ይሆናል።
እሺ ቴንክ ዩ ቴቤቲ አመሰግናለሁ ከልብ ቴንክ ዩ ተባረኪ። እንትን ጥያቄ ያላችሁ እህት ወንድሞችም ካላችሁ መግባት ትችላላችሁ። እሺ ነው በዚህ ጉዳይ እኔ አልስማማም፣ እንደዚህ አይነት ነገር ጥያቄ አለኝ፣ ስለዚህ ጉዳይ ብታስረዳ የምትሉ ሰዎችም ጆይን ማድረግ ትችላላችሁ እህት ወንድሞች። እሺ የግድ ቲፎዞ ብቻ አይደለም። አይ ጥያቄ አለኝ፣ በዚህ ጉዳይ ግልጽ ያልሆነ ነገር አለኝ፣ በዚህ ምን ትላለህ የምትሉ ሰዎች ማናችሁንም አክሴፕት አደርጋለሁ እህት ወንድሞቼ። እሺ ኤላ ሰላም ነው? ተስፍሼ እንዴት ነህ? ሰላም ነው። እንዴት ነው? እንዴት ነው እንደማለት አለን ሁሉ ሰላም አያስፈልገውም። ሁላችንም የምናውቀው ደጋግ ስራ ስትሰራ ነው የምናውቅህ፣ ፈታ ዘና ስታረገን ነው የምናውቅህ። ስለዚህ ያ ስራ ደግሞ እንዲቀጥል እንፈልጋለን። በርታለን ወንድማችን፣ ወደ ቀድሞ አሁን ይሄንን እንትን መንፈስ ቀይረን ሞቅ ደመቅ ወደምንልበት ወደ ሰዎችን ወደምናግዝበት ሙድ ወደዛ ወደ ድሮ ሙድ መመለስ አለብን ብዬ ነው አስበው ወንድሜ። ቴንክ ዩ ኤላ። በነገራችን ላይ ኤላ ማለት ከ3 ዓመት ከ4 ዓመት በፊት የምንተዋወቅ ወዳጅ ነን። በጣም ትልቅ ድምፃዊ ነው። ትልቅ በጣም አንተን ሊያናግር የሚገባው ቢያንስ ከተሳሳተም እንድናርመው እኮ ነው። አሁን ያን ሰው እንዴት ነው የምታረቁት? እኔ ልንገርህ ማኔ፣ በነገራችን ላይ ስለታየ ስላልታየ አይደለም እኔ ሰዎችን የምለካው። የምር እኔ ጆከር ለእህቶቹ አስቦ እኔን ከጠየቀኝ ለነዛ ለእህቶቼ የቆምኩ ስለሆንኩኝ ለጆከር መልስለታለሁ። ጆከር ምንም ይሁን ምንም ማለት ነው። እኔ ያንን እዛ ውስጥ አይደለም። አሁን ሰዎች የማይገባቸው ስለኔ ባህሪ እንትና ቤት እንዴት ትገባለህ? ኖ እኔ በዛ ልክ አይደለም። ሰው ቤት ነው የምገባው። በቃ የሆነ ሰው እኔን አክብሮ የሚያወራኝ ከሆነ ከዛ በፊት ስላለው ነገር ብዙ ማስብና የሚጨነቅ ሰዎች አይደለሁም። ምክንያቱም እኔ እርዳታ ላይ ነው የምሰራው። ከዛ በኋላ አላገኘውም። ግን ትፈለጋለህ፣ አንተን የሚመለከት ነገር አለ ተብዬ ስመጠየቅ ግን ማንኛውም ሰው ከጠየቀኝ እንትን እላለሁ። አንድ ነገር አለ፣ ራሴን ክብርህን ዝቅ ማድረግ ምናምን። በነገራችን ላይ እርዳታው ስገባ እንደምሰደብ አጭበርባሪ ነህ ሊባል እንደምችል ብዙ መጥፎ ነገሮች እንደሚመጡ አውቃለሁኝ። ሲጀምር የመጀመሪያም ሆኜ አይደለሁም። አንዳንዱ ሰዎች አጀንዳ ሲጠፋ በጣም ስለ እንትና ብሎ አንስቶ 3-4 የሚያመነዥግ ጊዜ ጠብቆ የሚናገር ሰው እኮ አለ። ሁሌ የማይፋታችሁ እና እንትን አይደለም። አሁንም ምንድን ነው ጆከር ጋር የገባሁት ነገር፣ በነገራችን ላይ ጆከር በጣም የምንከባበረው ወንድሜ ነው። እሱ እኔ ስመጣ ወይም እኔን ሀሳብ ኖሮ ሲጠይቀኝ ቤቴም ገብቶ ያወራል። በኖርማል ማውራት ያለበትን ነገር አውርተን ነው የምንሄደው። ከዛ ውጭ በምንም የምንገናኝበት ነገር የለም። ከዛ ባሻገር እያንዳንዱ ነገር ላይ ግን ለምጠየቀው ነገር የማስረዳት ኃላፊነት ስላለብኝ ነው እንጂ እሱ ዳኛ ምናምን ሆኖ አይደለም። ኦልሬዲ ተቋሚ ያለው ድርጅት ነው፣ ኢትዮጵያ ውስጥ ያለ ድርጅት ነው። ኦዲት የሚደረገው በተሰጠው ፍቃድ በሰጠው አውቃለሁ። ቲክቶክ ላይ ሞጥቼ ማስረዳት የምችልበት ነገር አይደለም። ነገር ግን እነኚህ የአረብ ሀገር እህቶቼ ሲረዱ ሌላ መንገድ እንዳይረዱት ያለው ነገር እውነት ሆነ እንዲህ ብለው ወዲያም እንዳይከፈሉ ከሀሳባቸው ወደኋላ እንዳይመጡ እውነታዊቱ ጋር ነው የሚለውን ነገር ከተሳሳትኩም ላርም፣ ደግሞ ትክክልም ያልሆነ መረጃ ከሆነ እውነታውን ለመንገር ማስረዳት ግዴታ ስላለብኝ ነው። አሁን አንዳንዶቹ ወጥተው መናገር አይችሉም። በቃ ዝም ብለው ብቻ በውስጥ ያወግሮምሩምና ወይ በግለሰብ የሆነ ነገር እንትን ይሉና የሆነን ሰው ነው የሚያጋፍጡት። ይሄ ስራ ደግሞ እንዲቀርባቸው አልፈልግም። ዓላማው ትልቅ ስለሆነ ጉዳታቸው መከራቸው ብዙ ስለሆነ ማለት ነው። እየተደረገ እኮ 3 ዓመትም 4 ዓመትም እኮ ያዩኛል አይደል? እኔ እያገዝኳቸው እያዩኝ ነው መቼም። ከዛ አልፎ ሀገር ውስጥ እንኳን የተቸገረውን ሰው እያገዝኩኝ ነው። እነሰር ካለምንነት ይጂን እያገዝኩኝ የታመመ ሰው ስንት ሰው ቪዲዮ ለጥፍ ያለው ኢትዮጵያ ውስጥ መጥቼ እንትን አይደለም እኮ። አሁን ችግሩ የሚሆነው ምንድን ነው? ማስረጃ ያላቸው ሰዎች መጥተው እንዲያወሩ ነው እኔ እድል መስጠት የፈለኩት። በቃ ተስፋዬ በልተኸኛል፣ ብር አጭበርብረኸኛል የሚል ሰው ኦኬ ናና ጠይቀኝ እስኪ የቱ ጋር ነው ያጭበረበርኩ? ከዛ ውጪ በዚህ የሚል ነገር አንድም ቦታ አታገኝም። እና እኔ ያው ስሜትን እጋራለሁ። ማን ከምን አንጻር አንተ እንደሚሰማ ለምን እንደዚህ እንደምትል ብዙዎቻችሁ የምትሉኝ ነገር እቀበላለሁ እኮ። ቴንኪው ስለዛ አክብሮት አለኝ። ነገር ግን ፖለቲከኞች ነበር እኮ ሲጠይቁ የነበሩት ፖለቲከኞች ናቸው እንጂ የአረብ ሀገር ሴቶች ገብተው ብር አላሉም። ለዛ ነው እንጂ አሁን የጠየቁህ ሰዎች አይቼው ነበርና የጠየቁህ አንተ ፖለቲከኛ ነህ ምናምን ነው እንጂ የሚልህ ብር ስለ የእርዳታ
ስለ እስቲ ስንት ሴት ተረዳ፣ ምን ያህል ሴት ስንት ሰው ሞቶ ተቀበልክ? ይሄ ጥያቄ ተጠይቀሃል? አልጠይቁም። የሚጠይቁህ እንዳለ በቃ ስለ በቃ አይገናኝም ከአንተ ከእርዳታው ጋር በዛ ነውና በዛ ነው የተናደድኩት እንጂ አንዳንዴ ይጠይቁ የነበሩት እንደ ፖለቲከኛ ነበረ። ሜቢ አይለኛ የነሱ ዓላማ ሊኖረኝ እኮ ይችላል። ግን ይሄ እርዳታው እኔ ደርሶብኝ ስለነበረ የአቅም የገንዘብ ችግር ሳይኖርብን ግን የአካሄድ ችግር ኖሮብን በጣም ተሰቃይተን ነው እኛ እህታችንን የቀበርነው። ገባ ደግሞ አስበዋል። የኢኮኖሚ ችግር ያለባቸው ሰዎች ምን ያህል እንደሚጠቀሙ ያን ጥቅም ሜቢ ቤተሰብ ሞቶባቸው እንዲያዩት አልፈልግም። እኛ የኢኮኖሚ ችግር ሳይኖርብን የገንዘብ ችግር ሳይኖርብን የት ሂደን ለማን በር ከፍለን የትኛውን ኤምባሲ አናግረን በጣም ተቸግረን እና ከዛ አንግል ነበረ። በእውነት በጣም ነው በቃ እንዴት ይሄ እኮ ፖለቲካ ነው የሚመስለው ጥያቄው። የሆኑ ሰዎች ገብተው ስለአንተ ሲያግዙ አፋፋቸውን ወደ በጣም ይህ እንትን ይባል ነበር እና ሌላ ሜቢ የፖለቲካ ሜቢ አንተ የፓርቲ ቃል የምትደግፉ በዛ ሜቢ ከሆነ የያዙህ ይለዩልን። ምክንያቱም የእርዳታ ድርጅቱ በጣም ለምስኪኖች ስለሚጠቅም ይለዩት። በምትደግፈው ፓርቲ መቃወም ከፈልጉ ይቃወሙህ። ይህን ግን ይተውት በቃ። ምክንያቱም በቃ መጠየቅ ነው ማጣራት ነው። በተለይ ከዚህ በኋላ አሁን ለሁለተኛ ጊዜ ነው የሆነ ጊዜ ቴዲ ቤት በጣም አሁን ለሁለተኛ ጊዜ ነው። ከዚህ በኋላ ግን በተለይ በእርዳታ ጉዳይ ችግር ያለው ተስፋዬ መልኩ የሚታይ ሰው ነው፣ ቢሮ ያለው ሰው ነው፣ አድራሻ ያለው ሰው ነው፣ አቅም ያለው በአካል የሌለውም እንደዚህ መጥቶ እንዲያናግራልክ ሌላ ቦታ። ምክንያቱም እንደዚህ ትቆጣጠረዋለህ። ሌላ ቦታ አሁን ያንተ አሁን የፈለግከውን ፖለቲካ የሚሆን ምናምን መብት ይኖርሃል። ወደዛ ሲሄድ ታስቆማለህ። ሌላ ቤት ግን ማስቆም አትችልም። አንተን የሚደብረ ሰው ሁሉ እየገባ እንዲናገር ነበር ግቡ የሚባለው። እኔ ሳየው አሁን ራሱ ከስሩኝ እያየው ነው። ጥያቄ ካላችሁ ኑ ትላለህ። እስቲ ጥያቄ ያለው ብሬ ተበልቷል የሚል እኔ ነገርኩህ እኮ። እኔ በእህቴ ደርሶ ገንዘብ ይዘን እህታችንን መቅበር ላይ ተቸግረን በስንት ስቃይ ያንተን ቀድሜ ባቅ ኖሮ በቃ እንችል ነበር። ገባ ብዙ ነገር እናተርፍ ነበር። አይምሯቸው አብደው በነገራችን ላይ መጥቻለሁ። የመጀመሪያ የነበርክበት ያችን ሶስት ወንዶች ያላቸው ሴት ያስካት ጊዜ መጥቻ ያን ቤትህን አይቼዋለሁ። መጠቀም የሚፈልግ ይጠቀም። ሌላ እኔ ይመስለኛል የሆነ የፖለቲካ ነገርህን ደጋፊ ነው ብለው አስበው ለማጥቃት ነው እንጂ ክርስቶስን በጀጎል አይደለም። ጀጎልን እንዳጥለው በማንም እንዳሸሽ እግዚአብሔርን ያቅማችን እናገዛለን። በአካል ደግሞ እንገናኛለን። ቅርብ ጊዜ እመጣለሁ አዲስ አበባ እግዚአብሔርን። ስለዚህ ለማንም ሄደህ ለማንም እንዳታብራራ ከዚህ በኋላ እግዚአብሔርን። ቤትህ መጥቶ ጥያቄ ያለው ሰው በነገራችን ላይ አንድ ጊዜ ማብራራው ለማንኛውም ቤት አንድ ሄድና ያንን ነገር እነግራለሁ። ከዛ በኋላ ደግሜ አልሄድም። ያው ቤትም ወንድሜ አንተን እያዘዝኩ አይደለም፣ እዛ አትሂድ እያልኩ አይደለም። ግን በተለይ በግልህ እንደፈለግ በጀጎል ጉዳይ የትም ቤት ሂደህ እንዳታብራራ እግዚአብሔር። ቴንክ ዩ ወንድሜ። እሺ ማይክ አመሰግናለሁ። እሺ ማይክ ወይ ሰላም ነው? ተስፈሽ እንዴት ነህ? እግዚአብሔር ይመስገን። እንዴት ነው? ሰላም ነው አለው። ክብሩ ይስፋ። በመጀመሪያ ያለን ቅንነትና የምታደርጋቸውን ነገር የምትሰጣቸውን ሀሳብ አንደበትን የተረጋጋ ነገርን በጣም ነው የማደንቀው። ቴንክ ዩ ወንድሜ። በቲጂም በኩል የሰራው በተለያየ ነበር እና ይሄ ማዕበልና ወጀብ አንተ ላይ ሲመጣ የመጀመሪያም አይደለም። በቲጂቢም ተመሳሳይ ነው። እነዚህ ቲክቶከሮች ጾታቸውን ቀይረው ቢሆን እንደዚህ ተነስተው ለማክሸፍ የተለያየ ነገር ስም ሰጥተው ነበር በዛች በሚስኪን ልጅ። ከዛ ያንን ድል አድርገሃል። ደግሞ አሁን በዚህ መጥተዋልና የመጀመሪያ ቢሆን ኖሮ ትንሽ እንትን ይሆናል። ሁለተኛ ስለሆነ እኔ አንተን ትንሽ እንትንም አደርገው ምንድን ነው በምን አንግል እንዳየኸው ይገባኛል። ማለት አንተ ሰፖርት የምታደርጋቸው የምትረዳቸው በህይወት ባይኖሩ ምንም ወይንም ታርጌትህ እዛ በስደት ላይ ያሉ ሴቶች በብዛት ደግሞ በትምህርት ውስጥ ያላለፉ ከገጠር የሚመጡ ልጆች ስለሆኑ አሁን ያለው የብሔር ዘውግ ደግሞ ቲክቶክ ላይ ስለሚውሉ የዛ ልጅ እውቅና ይኑረውም አይኑረውም ጋዜጠኛ ይሁንም አይሆንም አትሊስት በዚህኛውም በዛኛውም ተጽዕኖ ስለሚፈጥር ስለሚሰሙት
ሊደናገሩ ይችላሉ ብለህ ነው እዛ ጋር ተገኝተህ ምላሽ የምትሰጠው? ዝም ብዬ ሳስበው ለምን ከታች ካለው ከ6000 ተከታታዮች እነዛኞቹ ሊወሰዱ ይችላሉ። በምናየው በተለይ ደግሞ እነዚህ ሚዲያዎች እነዚህ ሶሻል ሚዲያዎች ዶሚኔት ያደርጋሉ። እንኳን እኛን የመንግስት ገቨርንመንቶች እንኳን ሲናወጡ ይታያል። ጠቅላይ ሚኒስትሩን ጀምሮ ቲክቶክ ይከታተላሉ። የተለያዩ ሰው ቲክቶክ ላይ የሚከታተል ሰው ነው አዶናይንም ከፍ ያደረገው። ይስራም አይስራም በዚህ ያህል ደረጃና ተጽዕኖ እንዳለው አውቃለሁ። የግድ መማር ወይ ምናምን መሆን አይጠበቅብም። ያ ስማርት መንገዱ ነው። መተህ አይ እኔ ባልመጣ ቅና ባይኖረው ሌላ ውስጥ ቢገባ ወይንም ብንቀው እዛ ጋር ግን ታች ያለው ሰው እኔ መጥቼ ባለመናገሬ የሱን ውሸት እውነት ያደርገዋል ብለህ መተህ ለማስረዳት አትሊስት የምትመልሳቸው ሰዎች ለመመለስ የጣርከው መንገድ እንደሆነ እረዳሃለሁ። ከዛ ውጭ ግን ኢምፓክቱ ደግሞ ለሚያስበው ደግሞ ለማቹርዶ ነው ለሚከታተለው ኮንፊደንስ ላለው ሰው ደግሞ ዋይ እውቅና እዛ ቦታ ላይ አልተሰጠውም። ህጋዊ ስራ ነው በመንግስት ፍቃድ ተሰጥቶት፣ ጠያቂውም ጋዜጠኛ መታወቂያ የለውም፣ ኢቨን መልኩ ሁሉ አይታይም። ስለዚህ ለምንድነው የመጠየቅ ሞራሉን እንዴት አመጣው? ለምንድነው ተስፋ የማይመጥነው ቦታ ሲባል የማይመጥነው ፕላትፎርሙ የማይመጥነው ከጋዜጠኝነቱም ሰውን ተንቆ ሳይሆን አንተን ኦዲት ለማድረግ ሲጠይቁ ሃሽታግ ሰምባዲ ሲጠይቁ ኦዲት ሲያደርጉ እነማን ናቸው ነው? ማን ናቸው? ይሄ አውቶሪቲ የተሰጣቸው በምንድን ነው? ወይንም ፍርድ ቤት ነው ወይ ህጋዊ ነው ወይ ህጋዊ ሶሉሽን ይፈጥራል ተቀባይነት ያለው ለማለት ተፈልጎ ነው። ያንን ሳየው ምን አለ ባልቀረበ ያስብላል። በሁለቱም ሳይድ ነው ያየውልህ። ምን አለ እውነትም እዚህ ቦታ ላይ ለምን ይመጣል? በመጀመሪያ እነሱ ማን ናቸው? ሁለተኛ ደግሞ እኔ በመጀመሪያ ከመጠየቁ በፊት ለምሳሌ እግረኛው ሚዲያ ሰምባዲ ሚዲያ ፍቅር ሲቀርቡ እንኳን እየታዩ ስለሆነ ለሚጠይቁትና ለሚመለስላቸው መልስ ለህዝብ ታሰጣቸዋለህ፣ ኃላፊነት ይወሰዳል። አንተንም አቢዝ ቢያደርጉ ምናምን። አሁን ግን እነዚህ ሰዎች ፊታቸውንም ሸፍነው ለጋዜጠኝነት ላይሰንስ የሌላቸው ምናምን ስለሆነ ምንድነው ፋይዳው እነሱ ጋር መቅረቡ? እኔ አሁን ህዝብ ጋር ይዋረዳሉ፣ በብሔርተኝነት ይቦሸቃሉ፣ 24 ሰዓት ሙሉ እናት እንዲቱን ተብሎ ይሰዳደባሉ። አንተ ላይ መጠኑም የሚሉት ሳልገባ ነው በህጋዊ ነገሩ ምንድነው ብዬ የምጠይቀውና እሱ ትክክል አይደለም። አንተን ደግሞ ውርድ ያደርገዋል። ልጅ በዛ በኩል ስታይ ደግሞ ኮንፊደንስ የለው ማለት ነው፣ ሌባ ነው ማለት ነው፣ ፈርቶት ነው ማለት ነው፣ ተጽዕኖ ውስጥ ወድቋል ማለት ነው በእነዚህ ልጆች የሚል ያንተን ኳሊቲ ያወርደዋል። እና በሁለቱ መልኩ ስላየሁት የዛኛው በኩል ረዳሃለው። ኦዲየንሶቹ ያንተ ወይንም ደግሞ ልትረዳቸው የምታስባቸው በእነሱ ውስጥ ይዋጡብሃል። ጥያቄውን መድረኩን ስለማያደርጉ ሊያሳስቷቸው ይችላል በሚል ገብታል። እንደ ድልም ደግሞ በጣም በሰከነ ስትመልስ ሆት ሳትሆን ሆት የሚያደርጉ ለምሳሌ ኢንተራፕት እያደረጉ በግላዊ ሲገቡብህ ዛቻ ነገር ቆይ ይወጣል። ይሄ በጣም የሚገፋፋ ስሜታዊ መረከታች ያለ ነው። አይገባም። ማይኖሪቲ ጋዜጠኛ እንኳን በማይነር ነው የሚጠይቀው። አይገባም የሚለውን ራሱ አሸንፋል። ግን ለሌላ ጊዜ በቤት ቢሆን አትሊስት ሪስኮችን ቀንሰ በቤት ላይ ብታደርገው፣ ቤት ላይ የራስ ቤት ስላለ በቃ ማንም ሰው ጥያቄ ያለው ሰው እንደኛ አሁን እንዳስገባሃል ሰምባዲ ማንም ይሁን ጆከር ይሁን ከበደ ይሁን አለሙ ይሁን እና እስኪ ጥያቄ ካለ እንደማንኛውም ሰው ጠይቅ፣ ግባ፣ ሐሳብን ሽጥ፣ እመልስልሃለሁ ብትል እሱም ብታዳብረው ጥሩ ነው። ከዛ ውጭ ግን ሁላችንም ልንረዳ የሚገባው እንዳለው ነው። ተስፊሽን የሚከተለው 2000 ይሆናል። አሁን ባለንበት ዶሚኔት የምናደርገው ደግሞ ሁላችንም ጥሩ ጭንቅላት ስላለን በስድብ ውስጥ በብሔር ውስጥ ስንወሸቅ ደግሞ 30,000 እና 40,000 ተከታይ ይኖራል። ላይቭ ላይ 10,000 ይከተላል።